ሰላም ጤና ይስጥልኝ የተከበራችሁ ተመልካቾች በእያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣሁት ብዙ ሰዎች ቴሌግራም አካውንታቸው ሰሞኑን እየተጠለፈ ስለሆነ እንድትጠነቀቁ ነው። በሁለት መንገድ ይህን ቪዲዮ ይዤላችሁ መጥቻለሁ። የመጀመሪያው አሁን ላይ ቴሌግራማችሁ ያልተጠለፈ ሰዎች ካላችሁ እጅግ በጣም መጠንቀቅ ስላለባችሁ ምን አይነት ጥንቃቄዎችን መውሰድ እንዳለባችሁ አሁን በዝርዝር አሳያችኋለሁ ማለት ነው። እነዚህን ጥንቃቄዎች ከወሰዳችሁ ቴሌግራማችሁ መቼም ቢሆን አይጠለፍም። ሁለተኛ ደግሞ ቴሌግራም አካውንታችሁ የተጠለፈባችሁ ሰዎች ካላችሁ እንዴት አድርጋችሁ ቴሌግራማችሁን በትክክለኛው መንገድ ማስመለስ እንደምትችሉ መጨረሻ ላይ የምነግራችሁ ይሆናል ማለት ነው። ይህንን ቪዲዮ ለሰራ የቻልኩበት ምክንያት በጣም በርካታ ሰዎች በውስጥ መስመር ቴሌግራም አካውንታቸው እየተጠለፈ ይህ ብቻ ሳይሆን ገንዘባቸውን በተለያየ መንገድ እየተበሉ ስለሆነ ዛሬ ጠቅለል አድርጌ ይህን ቪዲዮ እንዴት አድርጋችሁ ከዚህ ውስብስብ ችግር መውጣት እንደምትችሉ አሳያችኋለሁ ማለት ነው። ቪዲዮውን ላይክ በማድረግ ጀምሩ፣ አብራችሁን ቆዩ። እሺ ተመልካቾች በድጋሚ እንኳን በሰላም መጣችሁ። መጀመሪያ የምንጀምረው ቴሌግራም አካውንታችሁ ያልተጠለፈ ሰዎች እንኳን ደስ አላችሁ። ነገር ግን እናንተም ተረኛ ልትሆኑ ስለምትችሉ እንዴት አድርጋችሁ ቴሌግራም አካውንታችሁ እስከ መጨረሻው እንዳይጠለፍ ምን አይነት ጥንቃቄ መውሰድ እንዳለባችሁ ልንገራችሁ ማለት ነው። አሁን ወሬ አላብዛባችሁ፣ ወደ መጀመሪያው ልሂድ። የመጀመሪያውና ዋናው ነገር ቴሌግራም አካውንታችሁ አሁን ላይ ካልተጠለፈ ሰላም ከሆነ ማድረግ ያለባችሁ ነገር ምንድነው? ቱ ስቴፕ ቬሪፊኬሽን አብሩ። እኔ ለብዙ ጊዜ እናገራለሁ፣ ብዙ ሰዎች ግን አይሰሙኝም። በውስጥ እየመጡ አሁንም ድረስ ቴሌግራም አካውንታቸው እየተጠለፈ ነው። ቱ ስቴፕ ቬሪፊኬሽን አብሩ ማለት ለምሳሌ አንድ ሰው የስልክ ቁጥራችሁን እንኳን ሰብሮ ቢገባ ሁለተኛ ተጨማሪ ቱ ስቴፕ ቬሪፊኬሽን ኮድ ይጠይቀዋል ማለት ነው። ስለዚህ እንዴት አድርጋችሁ እንደምታበሩ አሁን ባጭሩ ላሳያችሁ። ወደ ቴሌግራም አካውንታችሁ ከገባችሁ በኋላ ሴቲንግ የሚለውን ነክታችሁ ወደዚህ ትመጣላችሁ ማለት ነው። ከዛ ፕራይቬሲ ኤንድ ሴኩሪቲ የሚለውን አንድ ጊዜ ትነኩታላችሁ። ከላይ መጀመሪያ ላይ እንደምትመለከቱት ቱ ስቴፕ ቬሪፊኬሽን የሚል አማራጭ ታገኛላችሁ ማለት ነው። የእናንተ ኦፍ ከሆነ አሁኑኑ ኦን ማድረግ አለባችሁ ማለት ነው። ይሄው እንደምትመለከቱት ቱ ስቴፕ ቬሪፊኬሽን የሚለውን ስነካው እንደምትመለከቱት እንደዚህ አይነት ነገር ያመጣልኛል። ሴት ፓስወርድ የሚለውን አስገባለሁ። ከዚህ የምታስገቡት ፓስወርድ ነው ማለት ነው። የፈለጋችሁትን ቁጥር ማስገባት ትችላላችሁ ማለት ነው። የቴሌግራም አካውንታችሁን ስልክ ቁጥር አንድ ሰው ሰብሮ ቢገባ እንኳን ተጨማሪ ይህንን ኮድ ይጠይቀዋል ማለት ነው። ስለዚህ እኔ አሁን እሞላለሁ። ሂንት ይላል። ሂንት ማለት ለምሳሌ ያስገባችሁትን ፓስወርድ ብትረሱት የሆነ ስም ታስገባላችሁ ማለት ነው። ማለፍም ትችላላችሁ። ኔክስት በሉ። እንደምትመለከቱት ኢሜል አካውንት ያስፈልጋችኋል ማለት ነው። ይህ በጣም ወሳኝ ነገር ነው። ኢሜላችሁን ካላወቃችሁት ብዙ ነገሮችን ትበላላችሁ። ስለዚህ ሪከቨር ኢሜል ያስፈልጋችኋል ማለት ነው። ትክክለኛ የምትጠቀሙትን ኢሜል መሆን አለበት። ከዛ በኢሜላችሁ ቬሪፊኬሽን ኮድ ይልካል። እሱን ካስገባችሁ በኋላ ቱ ስቴፕ ቬሪፊኬሽን ኦን አደረጋችሁ ማለት ነው። ሁለተኛው ደግሞ ማድረግ ያለባችሁ ቅድመ ጥንቃቄ ምንድነው? ስልክ ቁጥራችሁን መደበቅ ነው። ሃከሮች ስልክ ቁጥራችሁን በቀላሉ የሚያዩት ከሆነ የተለያዩ ቴክኒካዊ ነገሮችን በመጠቀም እናንተን ለመጥለፍ ይሞክራሉ። ስለዚህ ምንጊዜም ቢሆን የቴሌግራም ስልክ ቁጥራችሁን ከሰዎች መደበቅ ይኖርባችኋል ማለት ነው። እሱን ለማድረግ ደግሞ እንዴት እንደሆነ ላሳያችሁ። አሁንም ወደ ቴሌግራማችሁ ሴቲንግ ውስጥ ከገባችሁ በኋላ ወደ ታች ወርዳችሁ ፕራይቬሲ ኤንድ ሴኩሪቲ የሚለውን ከነካችሁ በኋላ ፎን ነምበር የሚል መጀመሪያ ላይ ታገኛላችሁ። እሱን አንድ ጊዜ ትነኩታላችሁ ማለት ነው። መጀመሪያ ላይ እንደምትመለከቱት who can see my phone number ይላል። ማን ይመልከተው የእናንተን ቁጥር? ኤቭሪባዲ የሚላለ፣ ማይ ኮንታክት እና ኖበዲ የሚላለ። ስለዚህ መሆን ያለበት ምንድነው? ኖበዲ የሚለው ላይ ታደርጉታላችሁ ማለት ነው። ማንም ሰው ስልክ ቁጥራችሁን ማወቅ የለበትም ማለት ነው። ሁለተኛው ደግሞ who can find my phone number ይላል። ማን ሰርች አድርጎ የእናንተን ስልክ ቁጥር እንዲፈልገው ትፈልጋላችሁ የሚል ነው። እሱንም ማይ ኮንታክትስ ላይ ታደርጉታላችሁ ማለት ነው። እነዚህን ጥንቃቄዎች ካደረጋችሁ በኋላ ሶስተኛውና በጣም ልትጠነቀቁት የሚገባ አንድ አደገኛ ነገር አለ። እሱም ምን መሰላችሁ ጓደኞቼ? ሊንክ አለመንካት ነው። ሊንክ የሚመጣላችሁ በጓደኛችሁ ስም ሊሆን ይችላል። በምታውቁት በእናንተ በቅርብ ሰው ስም አማካኝነት ሊንክ ሊመጣላችሁ ይችላል። ያንን ሊንክ አምናችሁ መንካት የለባችሁም። ለምሳሌ እንደዚህ አይነት ሊንክ ስንቶቻችሁ ተልኮላችኋል? እናንተ የምታውቁትን ሰው ሀክ ያደርጉታል ማለት ነው። ምን መሰላችሁ ጓደኞቼ? ቀድመው መጀመሪያ አንድ ሰው ሀክ ካደረጉ በኋላ በሱ ስር ያሉ ኮንታክቶችን በመጠቀም ተመሳሳይ እንደዚህ አይነት መልእክቶችን ለሰዎች ይልካሉ ማለት ነው። እናንተም ታዲያ የተላከው ሊንክ ከማምነው ጓደኛዬ ነው ብላችሁ ያንን ሊንክ በምትከፍቱበት ጊዜ የእናንተም አካውንት መልሶ ይጠለፋል ማለት ነው። ይህ ከሆነ በኋላ ደግሞ በእናንተ ስር ላሉ ኮንታክቶች መልሰው ተመሳሳይ አይነት ሊንክ ይልኩላቸዋል። እንደዚህ እያለ የብዙ ሰዎች አካውንት በቀላሉ ይጠለፋል ማለት ነው። ስለዚህ ከምታውቁት ሰው እንኳን ቢላክላችሁ ማንኛውንም ሊንክ መንካት የለባችሁም። በተለይ ደግሞ ብር አስገባልኝ፣ እንደዚህ ሆኜ ነው፣ ተቸግሬ ነው፣ ሆስፒታል ሆኜ ነው፣ ጸበል ሆኜ ነው የሚሉ የተለያዩ መልእክት ከምታውቁት ጓደኛችሁ በሶሻል ሚዲያ መልእክት ከደረሳችሁ ምን ማድረግ አለባችሁ? ቀጥታ ሰውየውን ደውላችሁ እውነት መሆኑን ማረጋገጥ አለባችሁ ማለት ነው። ይህን ነገር እንደቀላል እንዳታዩት ለምትወዱት ሰው በሙሉ ይህንን ቪዲዮ ሼር አድርጉለት። ምክንያቱም ብዙ ሰዎች ሰሞኑን እየተበሉ ነው በዚህ ጉዳይ ማለት ነው። እስካሁን ድረስ መረጃው የሌላቸው ሰዎች
ስላሉ ጥንቃቄ ማድረግ አለባችሁ። እሺ ይህን ነገር ከነገርኳችሁ በኋላ አሁን አካውንታችሁ በአጋጣሚ ቢጠለፍና ወይም ደግሞ አካውንታችሁ የተጠለፈባችሁ ሰዎች እንዴት አይነት ውሳኔዎችን መወሰን አለባችሁ፣ ምን አይነት ነገሮችን ማድረግ አለባችሁ የሚለውን እንመልከት። የመጀመሪያውና ቅድሚያ ልትሰጡት የሚገባው ነገር ምንድነው? አካውንታችሁ ከተጠለፈ እናንተ ለምታውቁት ሰው በሙሉ እየደወላችሁ አካውንታችሁ መጠለፉን ማሳወቅ አለባችሁ። ምክንያቱም በእናንተ ስም ገንዘብ ሊጭበረበሩ ይችላሉ። እናንተን መስለው ተቸግሬ ነው ገንዘብ ላክልኝ ወይም ደግሞ ተመሳሳይ እናንተን ባታለሉበት መንገድ ተጠቅመው የእናንተን ጓደኞች ሊያታልሉ ስለሚችሉ እናንተ የምታውቁትን ሰው በሙሉ ወይም ደግሞ ቴሌግራም ላይ የምታወሩትን ሰው በሙሉ ደውላችሁ አካውንታችሁ እንደተጠለፈና በዛ ቴሌግራም መልእክት ቢደርሳቸው ምንም አይነት ምላሽ እንዳይሰጡ ቅድሚያ ልታሳውቁ ይገባል ማለት ነው። ይህንን ካደረጋችሁ በኋላ ቴሌግራማችሁን ወደ ማስመለስ እንሄዳለን ማለት ነው። የመጀመሪያው ነገር ምንድነው? ለምሳሌ ቴሌግራም ተጠለፈ እንበል። ከተጠለፈው በኋላ እነሱ ቱ ስቴፕ ቬሪፊኬሽን አብርተው እናንተን ካላስወጣችሁ ማለትም እናንተ አሁንም ስቲል ቴሌግራሙን እየተጠቀማችሁበትና በሌላ ሰው ቁጥጥር ውስጥ ከሆነ ምን ማድረግ አለባችሁ? እነሱን ማስወጣት ነው ያለባችሁ መንገድ። እንዴት እንደሆነ ላሳያችሁ። አሁንም ወደ ቴሌግራም አካውንታችሁ ትገባላችሁ። ከዛም መቀጠል ፕራይቬሲ ኤንድ ሴኩሪቲ የሚለው ላይ ከገባችሁ በኋላ ዲቫይስስ የሚል አለ። እሱን ትነኩታላችሁ ማለት ነው። እንደምትመለከቱት እንደዚህ ካመጣላችሁ በኋላ ዚስ ዲቫይስ ብሎ መጀመሪያ ላይ የሚያመጣላችሁ የእናንተ ስልክ ወይም እናንተ የምትጠቀሙት ነው ማለት ነው። ከታች ደግሞ እንደዚህ ብሎ የሚያመጣላችሁ ካለ እናንተን ሀክ ያደረጓችሁ ወይ ደግሞ በሌላ ስልክ የተከፈተበት ነው ማለት ነው። ስለዚህ ቅድሚያ ልትሰጡት የሚገቡት እናንተ ኦንላይን ከሆናችሁና እናንተን ቀድመው ካላስወጣችሁ ተርሚኔት ኦል የሚለውን ነክታችሁ እነሱን ማስወጣት አለባችሁ ማለት ነው። ይሄው ተርሚኔት የሚለውን ስትነኩት ከናንተ ውጭ ያለ ስልክ ካለ ወዲያውኑ ይወጣል። እናንተ ታዲያ ተመልሳችሁ ቱ ስቴፕ ቬሪፊኬሽን መጀመሪያ ላይ ያልኳችሁን ታበራላችሁ፣ ስልክ ቁጥራችሁን ትደብቃላችሁ፣ ኢሜላችሁን ታስገባላችሁ ማለት ነው። እንደዚህ አድርጋችሁ በሩን መዝጋት ትችላላችሁ ማለት ነው። መፍትሄው 2 ሃከሩ እናንተን ሙሉ በሙሉ ካስወጣችሁ ምን ማድረግ አለባችሁ? ምን መሰላችሁ? አንዳንድ ሃከሮች ምን ያደርጋሉ? ወዲያውኑ ቱ ስቴፕ ቬሪፊኬሽን በራሳቸው ያደርጉና እናንተን ሙሉ በሙሉ እንዳትገቡ ያስወጧችኋል ማለት ነው። ለዚህም ነው እናንተ ሎጊን ለማድረግ ስትሞክሩ እንደ ሌላ ሰው ተቆጥራችሁ ወደ ቴሌግራም አካውንታችሁ መግባት የማትችሉት ማለት ነው። ስለዚህ ያላችሁ አማራጭ ቴሌግራሙን ዲአክቲቬት ወይም ደግሞ ዲሌት ማድረግ ነው። ይህም ደግሞ እሱም እናንተም እንዳትጠቀሙበት ቴሌግራምን እስከ መጨረሻው በሰከንድ ውስጥ ዲሌት ማድረግ ትችላላችሁ ማለት ነው። ይህ የሚሆነው ግን ስልክ ቁጥሩ እናንተ ጋር ከሆነ ነው። ይህንን ካመናችሁበት እንዴት እንደምታደርጉ ላሳያችሁ። በመጀመሪያ ወደ ጎግል ወይም ደግሞ በማንኛውም ብሮዘር ላይ ትገባላችሁ ማለት ነው። ከገባችሁ በኋላ ቴሌግራም ዲአክቲቬሽን ፔጅ ብላችሁ ሰርች ታደርጋላችሁ። ቴሌግራም ዲአክቲቬሽን ፔጅ ብላችሁ ሰርች ታደርጋላችሁ። እንደምትመለከቱት ቴሌግራም ዲአክቲቬትድ ፔጅ ብሎ ይመጣላችኋል። እሱን አንድ ጊዜ ትነኩታላችሁ፣ አረንጓዴዋን ሊንክ ማለት ነው። ከዚህ ጋር በጥንቃቄ መሙላት ያለባችሁ ነገር ስልክ ቁጥራችሁን ትሞላላችሁ። ስልክ ቁጥራችሁን ከሞላችሁ በኋላ ኔክስት የሚለውን ትጫናላችሁ። ኔክስት የሚለውን ከተጫናችሁ በኋላ በስልክ ቁጥራችሁ ኮድ ይልክላችኋል። ያንን ኮድ አምጥታችሁ ከዚህ ስታስገቡት ቴሌግራም አካውንታችሁ ተርሚኔት ይሆናል ማለት ነው። ይህ ማለት ሰውየውንም ወዲያው ያስወጣዋል፣ እናንተም አትጠቀሙበትም፣ ሰውየውም አይጠቀምም፣ ቴሌግራማችሁ እስከ ወዲያኛው ዲሌት ይሆናል ማለት ነው። ይህንን ውሳኔ የምትወስኑት ቴሌግራም ሙሉ በሙሉ ከእናንተ ቁጥጥር ውጭ ሲሆንና እናንተ ማግኘት ካልቻላችሁ ነው ማለት ነው። የመጨረሻው መፍትሄ ደግሞ ለቴሌግራም ሪፖርት ማቅረብ ነው። ይህም ደግሞ ለእናንተ ቴሌግራሙ እንዲመለስ የሚያግዛችሁ ነው ማለት ነው። ቴሌግራማችሁ ሳይጠፋ ዲሌት ሳይሆን ነገር ግን ወደ ባለቤቱ እንዲመለስ የምታደርጉበት መንገድ ነው ማለት ነው። ይህንን ለማድረግ ታዲያ ወደ ጉግል ክሮም ትሄዱና telegram.org/support ብላችሁ ትገባላችሁ። አንድ ጊዜ ላሳያችሁ። እንደምትመለከቱት ስክሪኑ ላይ telegram.org/support ብላችሁ ትገባላችሁ ማለት ነው። ከገባችሁ በኋላ ፕሊስ ዲስክራይብ ዩር ፕሮብሌም ይላችኋል። ወይም ደግሞ ችግራችሁን ምን እንደሆነባችሁ መጀመሪያ ላይ ትጽፋላችሁ። ይህን ለመጻፍ በጣም ቀላል ነው። ከፈለጋችሁ ጀመናይን በመጠቀም እንዴት መጻፍ እንደምትችሉ ያሳያችኋል። እሱ ይጽፍላችኋል ማለት ነው። ሁለተኛ ደግሞ ዩር ፉል ሌጋል ኔም ይላል። ወይም ደግሞ ቴሌግራማችሁን የከፈታችሁበት ትክክለኛ የቴሌግራም ስማችሁን ወይም ደግሞ ሌጋል ስማችሁን መታወቂያችሁ ላይ ያለውን ስማችሁን ታስገቡለታላችሁ ማለት ነው። ሶስተኛ ደግሞ ቴሌግራማችሁ ላይ የተጠቀማችሁትን ኢሜል አድሬስ ከታች ታስገቡለታላችሁ ማለት ነው። የመጨረሻው ስልክ ቁጥራችሁን ታስገቡና ሰብሚት ስትሉት ቴሌግራም አካውንታችሁን ሪቪው አድርጎ ትክክለኛ የእናንተ መሆኑን አውቆ ወደ እናንተ
እናንተ ሎጊን አድርጋችሁ እንዲገቡ ያንን ነገር ያስተካክልላችኋል ማለት ነው። እነዚህ ትክክለኛ የቴሌግራም አካሄድ መንገዶች ናቸው። ከዚህ ውጭ በሌላ በተለያየ መንገድ ቴሌግራሜን አስመልሳለሁ ብላችሁ የተለያዩ ሙከራዎችን የምታደርጉ ከሆነ እናንተም እንደ ሀከር ተቆጥራችሁ ቴሌግራማችሁን ሙሉ በሙሉ ልታጡት ስለምትችሉ ትክክለኛውንና ህጋዊ የሆነውን መንገድ መከተል ይኖርባችኋል ማለት ነው። ዋናው ነገር ብዙ ሰዎች የሚሸወዱበት ነገር በሊንኮች ነው። ስለዚህ ማንኛውም በሶሻል ሚዲያ የሚመጣ ሊንክ ቀድማችሁ መንካት የለባችሁ ማለት ነው። የላከላችሁ ሰው ማን ነው የሚለውን አጣሩ። ስለዚህ በተለያዩ ሶሻል ሚዲያዎች ላይ አጠራጣሪ ሊንኮች ሲመጡላችሁ ከመጫን ይልቅ ቀጥታ የላከውን ሰውዬ በስልክ ቁጥር ደውላችሁ እውነተኛ መሆኑን ማረጋገጥ አለባችሁ ማለት ነው። ምክንያቱም ሀከሮች የሚጠቀሙት እናንተ የምታምኑትን ሰው ስለሆነ። ሁለተኛ እንዳልኳችሁ ቱ ስቴፕ ቬሪፊኬሽን ዋትስአፕም ላይ አለ፣ ኢሞም ላይ አለ፣ ስለዚህ ሜሴንጀርም ላይ አለ። ሁሉም ሶሻል ሚዲያዎች ላይ ቱ ስቴፕ ቬሪፊኬሽን ማብራታችሁ እጅግ በጣም ወሳኝ ነው። ምክንያቱም አንድ ሰው ፓስዋርዳችሁንና ኢሜላችሁን ቢያውቀው እንኳ ቱ ስቴፕ ቬሪፊኬሽን ተጨማሪ ኮድ ይጠይቃል ማለት ነው። ስለዚህ ቤታችሁን በሁለት ቁልፍ እንደዘጋችሁ አድርጋችሁ መውሰድ ትችላላችሁ ማለት ነው። ቅድሚያ ጥንቃቄ ካደረጋችሁ ወደ እናንተ የሚደርስ ሰው የለም። ይህንን ቪዲዮ ብዙ ሰዎችን ሊያተርፍ ስለሚችል እባካችሁ በተለያየ ሶሻል ሚዲያ ቪዲዮውን ሼር አድርጉት። እናንተ ከዚህ የተለየ የገጠማችሁ ችግር ካለ በኮሜንት ግለጹልኝና እዛው መልስ የምሰጣችሁ ይሆናል። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ሻምበል ነበርኩኝ። አመሰግናለሁ።